ስለማይታመን ወንድ ወይም ማመን ስለሌለብን ወንድኛ ሴቶች በዛሬ ቪዲዮ ላይ እናወራለን። ወይም የማይታመን ወንድ ካራክተር የሚያሳይሽ ውስጡ ያሉ ኢንግሪዲየንቶች አሉ። ችግሩ ምንድን ታውቃላችሁ? እኛ ጋር ነው ያለው፣ እኛ ሴቶች ጋር ነው ችግሩ ያለን። ስናፈቅር ወይም ትንሽ ከወደድ ነው ለማየት ለማመን እጅግ በጣም ነው የሚከብደን። ባይዘዌ ያፈቀረችን ሴት መምከር ማለት ግርግዳ ጋር ቆሞ ማውራት ማለት ነው። ወይ ሸርተት ካላለች ወይ ከኋላ ወጋ ካላደረጋት አለያም ካላስደነገጣት ስለዛ ወንድ መስማትም ማዳመጥም አትፈልግም። እስቲል ግን እንሞክራለን አይደለ? አትሊስት አይንሽን ከፈት እንድታደርጊ ደንገጥ እንድትይ ኮንክሉዥን ወይም መጨረሻው ምንም ጥያቄ የለውም። ልብሽ የፈራው ገትሽ የጠረጠረው ነገር መሆኑ ስለማይቀር ቢያንስ ኢንስፓየር ካረገሽ ሞቲቬት ካደረገሽ ለፍቅር ጥያቄ እያቀረበልሽ ያለው ወይም ፍቅረኛሽ የሆነ ወንድ ዛሬ የማነሳቸውን ነገሮች የምታይበት ከሆነ ልብሽን ቶሎ አትክፈቺ። ወይም የከፈትሽለትም ወንድ ካለ መጠራጠር አልፈሽ ሳትሄጂ ያለሽን ሳትሰጪ ምናልባት ሴክስ ሊሆን ይችላል ሳትፈቅጂለት በጣም አምነሹ ልብሽን ከከፈትሽ በኋላ ልብሽ እንዳይሰበር ተደብሮበት እንዳይሄድም እንድትጠነቀቂ ይረዱሻል። ማስተዋል ነው የሚጠይቀው። ቆንጆውን ብልህነት ፍቅር ብቻውን በቂ አይደለም። ባይዞ አንድን ወንድ ህይወትሽ ውስጥ ለማቆየት ወይም ጥሩ መሆን ወይ ሁሉን መተው እሱን አንቺ ህይወት ውስጥ በምትፈልጊው ሳይዝ አያቆመውም። እውነታውን መጋፈጥና አክሴፕት ማድረግ የእሱን ማንነት ማየት ግን አንቺን እንድታድኝ ያደርግሻል። ነገ ሜንታል ሄልዝ የሚባል ነገር እንዳይደርስብሽ የሳይኮሎጂካል ጫናዎች በጣም ብዙ ናቸው፣ ጠቅሰን ማንጨርሳቸው። እዛ ሲቹዌሽን ላይ ሳትገቢ እኔ እህትሽ እኔንም ጨምሮ ሁላችንም ልናስተውለው የሚገባ መታመን የሌለበት ወንድ በቀላሉ ምን አይነት ነው የሚለውን እንመልሳለን። ሃይ እንዴት ናችሁ? ዩዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለኛ ሳይሆን ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦችም እናነሳለን። ይህን ቻናል ሰብስክራይብ ካላደረጋችሁ ባካችሁ ሰብስክራይብ የምትለው ብታን ተጫኗት። አብራችሁ የደወል ምልክቷን መጫን እንዳይረሳ። ሀሳብ አስተያየታችሁ እኔን ይጠቅመኛል፣ ዩቲዩብ ደግሞ እንዲወደውና ለሌሎች እንዲያደርስልን የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛ ማመን የሌለብሽ የወንድ አይነት የፍቅር ግንኙነት ውስጥ ሳትገቢ መሆን ይችላል። ከገባሽም በኋላ ሙሉ በሙሉ አምነሹ እርምጃ ከመውሰድሽ በፊት አንቺን የሚጎዱ ሚስጥሮችሽን ከመናገርሽ ሊሆን ይችላል፣ አብረሹ ከመተኛትሽን በፊት ሊሆን ይችላል። ዋቴቨር ማመን የሌለብሽ የሚነግርሽና የሚያደርጋቸው ነገሮች ጭራሽ የማይገናኙ ሲሆኑ ነው። የሚያወራው ሌላ፣ የሚገባልሽ ቃል ሌላ፣ የሚነግርሽ ሌላ፣ ተግባሩ ወይም አክሽኑ ግን ፈጽሞ ከሚያወራው ነገር ጋር የማይገናኝ አይነት ወንድ ሲሆን ነው። አብዛኛውን ጊዜ እንደዚህ አይነት ወንዶች ላይ የሚታየው ምልክት የመሄድ የመምጣት ነው። ሲመጣ በጣም እንደሚወድሽ ስጦታ ይዞ ከዛ በኋላ ደግሞ ከመጣ በኋላ በሁለተኛው ወይም ድጋሚ ይሄን ያደረገውን በፊት የመጥፋቱን እንደማያደርገው ይቅርታ ይጠይቅሻል። ነገር ግን አሁን እዚህ የምታጠፉት ጊዜ አብራችሁ ያሳለፋችሁት ጊዜ አንቺ ልብሽን እንድታድሽ ያደርግሻል። እሱ ደግሞ አቴንሽን ኢነርጂ ጌን አድርጎ ይሄዳል። ተመሳሳይ ነገር ለማድረግ አቅም አለው። ምክንያቱም ሄጄ ይቅርታ ስጠይቃት ስላት ትተዋለች ወይ ትረሳዋለች የሚል እምነት አለው። አቋም አይብሽም። አላምንህም ስንል ባይዘው ማለት ነው እንደማታምኚው ወይም የሚያደርገውን ነገር መቃወም ያለብሽ ልክ እንዳልሆነ የምታሳየው ምን በማድረግ ነው? በውሳኔሽ ወይም ድንበርሽን በማስቀመጥ ነው። ዝም ብለሽ አይ ከዚህ በኋላማ አጠገቤ አይደርስም በቃኝ እስከ መቼ ምናምን እንላለን። ሲመጣ ሲስምሽ የሆነ ነገር ሲልሽ ረስተሽ ሌላ ዓለም ላይ ይሄ ነው ብዙ ዋጋ የሚያስከፍላት ሴት ልጅ። ስለዚህ ይሄንን ትልቁን ካየሽበት መቼም አልናገሩም ዝም ብዬ ነው ችዬ ነው። ሁላችንም እንጮሃለን። ለምን ታደርጋለህ? ለምን አትደውልም? ለምን ጠፍተህ ትመጣለህ? ምናምን እንላለን። ተግባር ላይ ግን የለንም። እሱ ምን አገባው? አንቺ ከተቀበልሽው የሚነግርሽን ሌላ ቃል የሚገባልሽ እንዲያደርጋለሁ፣ እንደዚህ ያስተካክላለሁ፣ በዚህ እወጣለሁ፣ በዚህ እገባለሁ ይላል። ነገር ግን አይፈጽመውም። ካልፈጸመው ምንም ችግር የለበትም። ደጋግሞ ሲያደርገው ዝም ካልሽው በይቅርታ ካለፍሽው እሱ እንደሆነም እንትኑን ከፍ ያደርገዋል። ፕሮሚሱን ከሚችለውም ያልፋል። ከአቅሙ በላይ ሊሆን እንደማይችል የሚያውቃቸውንም ነገሮች በድፍረት ቃል መግባት ይጀምራል። ስለዚህ ይሄንን ኖርማላይዝ ዳርገሽ እንድትኖሪ ያደርግሻል። ምን ካደረሽ ከፈቀድሽለትና ካመንሹ የውሸት ፕሮሚሱን በውሸት ይቅርታ
ሲሄድ ሲመጣ ሊሆን ይችላል የሚያደርጋቸው ነገሮችና የሚነግርሽ አደናነቁ ሌላ፣ አወዳደዱ ሌላ ስትገናኙ ነው ታዲያ። ከዛ ውጪ ደግሞ ኤግዚስት እንዳላደረግሽ እንዲሰማሽ የሚያደርግሽን ወንድ አምነሽ ነገ ይሄ ግንኙነት ይስተካከላል፣ ይቀጥላል፣ እጮኛው ያረገኛል፣ ምናልባት የልጆቼ አባት ይሆናል፣ ይሄን ባህሪውን ይተዋል በሚል ሰበብ እንዳትቀመጪ። ይህንን ማመን ማለት ራሳችን ላይ መፍረድ ነው። የሚቀያየር ማንነት ካለው ቀጣይነት የሌለው ባህሪ ከሌለው ቃል ይገባል አይፈጽምም፣ ተግባሩና አክሽኑ ሌላ ሆነ ማመን አቁሚ። ሁለተኛ ጥያቄዎችሽን የማይመልስን ወንድ እንዳታምኚው። እኛ ያው ኦብቪየስሊ ምንም ጥያቄ በጣም ነው የምንወደው እንጠይቀዋለን፣ ግን የምንጠይቀው አብዛኛውን ጊዜ የማይረባ ትወደኛለህ፣ ስቲል ትወደኛለህ፣ እንዴት ነው የምትወደው? ይሄ የማይረቡ ስሜት የሚያስደ የራሳችንን ዋጋ ዝቅ የሚያደርጉ ትንሽ ችላ ሲልሽ ለምን ችላ አልከኝ የማይረቡ ጥያቄዎችን ነው የምንጠይቀው። ነገር ግን ስቲል አንዳንዴ በቆየሽ ቁጥር አሁን አክሽኑና ቃሉ አልገናኝ ሲልሽ ምናምን ልብሽ መጠራጠር ይጀምራል። ልክ እንዳልሆነ የሆነ ነገር ይነግርሻል ልብሽ። ሁሌም ደግሞ ታውቁታላችሁ ጀግና ነው የኛ ልብ። ውሸት ያውቃል፣ ምን አፕን እያደረገ ያውቃል፣ ምን እየተሰማው እንደሆነ በደንብ ያውቃል፣ ምን ሊፈጠር እንደሚችልም ይነግርሻል በግልጽ። ማመን ያቃተሽ አንቺ ነሽ። ምክንያቱም ከሷ ሰውዬ የሚመጡልሽ ትርፍራፊ የሆኑ ፍቅሮች፣ የሆኑ ማታለያ የሆኑ ስጦታዎች ሊሆን ይችላሉ፣ ቃሎች ሊሆን ይችላሉ። በእነዛ ምክንያት ልብ ላትዩ ትችያለሽ። ነገር ግን ስቲል ጥያቄዎችን የማይመልስ ለምሳሌ የግል ላይፉን ስትጠይቂው መመለስም በጣም ሚስጥራዊ ይሁን። ሚስጥራዊነት እጅግ በጣም እኛን የሚማርክ የሚስበን ነገር ነው። ልትውጁ ትችያለሽ ሚስጥራዊ በሆነ ቁጥር። ነገር ግን አንቺን የሚጎዳ ሚስጥር እሱ ጋር ካለ ሙሉ ስሙን ከማታውቂው ወንድ ጋር የምትተኝ ከሆነ በጣም ከባድ ነው። በቃ የሆነ ሪስክ መውሰድ አለብሽ። ከሱ ጋር ቁም ነገር አታስቢም ማለት ነው። ሙሉ ስሙን፣ ስራውን፣ ሰፈሩን የት እንደሆነ ከማታውቂው ልጅ ገንዘብሽ የምትሰጪው ከሆነ፣ ጊዜሽን የምትሰጪው ከሆነ፣ ትኩረትሽን የምትሰጪው ከሆነ መጨረሻ ላይ የምትከስሪው አንቺ ነሽ። እነዚህን ጥያቄዎችሽን ግን ስትጠይቂ መመለስ ካልፈለገ ለምን ፈለግሽው ጓሚል ከሆነ ወዲያው የሚቆጣ ከሆነ የሚመልስልሽ መልሶች ምናምን ጥያቄውን ላለመመለስ እንደሆነ ከነገሩሽ ለምንድን ነው የምታምኚው? የሆነ ነገር ደብቋል ከኋላው ወይም ከሱ ጀርባ በጣም ከባድ አንቺን የሚጎዳ አላማ አለው። ግልጽ እኮ ነው። ወይ ቺት እያደረገ ነው አንዷ ላይ፣ እጅግ በጣም ቀላል ነው ለመረዳት። ስለዚህ ጥያቄዎችን የማይመልስ ከሆነ ሚስጥራዊ ወንድ ከሆነ ሚስጥራዊነቱን ለመፍታት ስትሞክሪ የሚመለስልሽ መልሶች ወይም ራሱ የሚከላከልበት መንገድ የቁጣ፣ የንዴት፣ የብስጭት እኔን አታምኚኝም ወይ ቀድሞ ምናምን የሚልሽ ከሆነ አዎ አላምንህም በይው። ከመለስክልኝ ቁጣህን ትተህ በስነ ስርዓት ፖላይት ሆነ ካናገርከኝ ብቻ ነው ማምንህ በይው። ካለበለዚያ እንዳታምኚው። ሶስተኛ ውሸታም ወንድን እንዳታምኚው። ውሸታም መሆኑን በምን ልወቃልሽ? በደንብ ነው የምታውቂው። ምክንያቱም እኛ ተፈጥሯችን ወንድ ልጅ ሲዋሽ በደንብ ነው የምናውቀው። የሆነ ነገር ትጠራጠሪያለሽ፣ የሆነ ነገር ውሸት እንደሆነ በደንብ ነው የምታውቂው። ይሄንን ደግሞ ፕሩቭ የሚያደርጉልሽ እጅግ በጣም ብዙ ነገሮች አሉ መከታተል ከቻልሽ። ውሸት ትንሽ ትልቅ የለውም። ትንሽ ሆነ ትልቅ ማተር ያደርጋል። እሱን ነው ማወቅ ያለብሽ። እችማ ቀላል ናት። ለምሳሌ በመሀላችሁ ችግር ሲፈጠር ቅድም ያነሷቸውን አይነት ጥያቄዎች አሁን ለምሳሌ ስጠይቂ ስለ ማንነቱ ሊሆን ይችላል። ሁሌ የሚደባበቀው ነገር፣ ሁሌ የሚሸፍናቸው ነገሮች ስለሱ ስትጠይቂው ሊሆን ይችላል። ዋቴቨር ጥያቄውን በሌላ ታሪክ የሚተካልሽ ከሆነ ስለራሱ ሳይሆን ሌላ ታሪክ የሚነግርሽ ከሆነ በደንብ ግልጽ የሆነ ውሸታም እንደሆነ አንቺ ታውቂዋለሽ። እኔ እኮ ምንም በቃ ይሄንን ካይሽ። ከዛ ባሻገር ደግሞ ወንድ ልጅ በጣም ብዙ አይነት ነገሮችን ይዋሻል። የዕለት ዕለት አሁን አብራችሁ ተጋጭታችሁ እንኳን ያንን ነገር ለመሸፈን ያንን ነገር ከመወያየት ሶልቭ ከማድረግ አንቺን ከማዳመጥ ይልቅ የሚያመልጥበት ውሸት አይን ያወጣ ነው የሚሆነው። እንዳልካችሁ ዲቴክት የሚያደርግ ማንነት አለን፣ ኢንቱዊሽን አለን። እሱን ተጠቀሚ። እንደሚዋሽሽ ልብሽ የሚጠረጥር ከሆነ ልብሽ የሚያውቅ ከሆነ የምታያቸው ምልክቶች ከአንደበቱ ሲወጡ ሊሆን ይችላል፣ በድርጊቱ ውሸት እንዳለው ካየሽ አምነሽ እንዳትቀበዩ። ይልሽ ይስተካከላል፣ ይቀየራል፣ ይተዋል፣ ይወደኛል፣ አሁን አልሳካ አልወድለት ብሎ ነው። እንደዚህ አያድኑሽም። ማንነት ነው፣ ምርጫ ነው ውሸት። አንቺን ቢፈልግ ቢወድ ወንድ ልጅ ውሸቱ እንደሚያሳጣው ያውቃል። ስለዚህ ፊት ለፊት ማንነቱን ይጋፈጣል፣ ይነግርሻል። የሚደብቀው ነገር አይሆንም። ይሄንን ግን በተቃራኒው ካደረገ እንዳታምኚው። አራተኛው ጥፋቶቹን ወደ አንቺ ሽፍት የሚያደርግ ወይም ብሌም ሽፍት የሚያደርጉ ወንዶች አሉ።
ይህ ማለት ለምሳሌ ግጭት ሲፈጠር ሊሆን ይችላል የሱ ጥፋት ሆኖ አንቺን ጥፋተኛ እንደሆንሽ አሳምኖሽ ይቅርታ የሚያስጠይቅሽ ወንድ። አንዳንዴ ኖርማል ለመሆን እናልፈዋለን። ከተደጋገሙ ግን እመኚኝ ባህሪው ነው አመሉ ነው። ይሄንን እንዴት ነው አምንሽ የምትጠበዩ? ጥፋቱን አጥፍቶ እሷን አስከፍቻታለሁ ላጣት አልፈልግም ይቅርታ ማለት አለብኝ ብሎ ኃላፊነት መውሰድ የማይችል የሚፈራ ፈሪ እኮ ነው ሲጀመር። እሳሳታለሁ ብሎ እንኳን የማያምን ራሱ እንደ ፐርፌክት የሚያይ ከዛ ደግሞ የሆነ ነገር ሲፈጠን አንቺ ነሽ እንደዚህ ያደረግሽው በአንቺ ምክንያት ነው ከአንቺን የመጣው አንቺ ነሽ ይሄንን የጀመርሽው ብሎ አንቺን አሳምኖሽ ቁጭ እውነቱን እኮ ነው ሁሌ እኮ እኔ ነኝ ምናምን ብለሽ ራስሽን መውቀስ ጀመረሻል። እሱ የሚኖረው ከአንቺ ጋር አንቺ ስላለሽ አንቺ ከሌለሽ ሜንታሊሽ ጤነኛ ካልሆነ ባይዘዌ በእንደዚህ አይነት ኬዛውን ብሌም ሼፍት በሚያደርጉት ጥፋትን ወደ እሷ በሚጠቁሙ ወንዶች ህይወት ውስጥ የቆዩ ሴቶች ሜንታሊ ጤነኛ አይደሉም። የእውነቴን ነው የምላችሁ። እብድብድ ነው የሚያጫውታቸው። ኮንፊደንስ ራሱ አይኖራቸውም። ሰዎችን ባላጠፉት ነገር ራሱ የራሳቸው ጥፋት አድርገው ይወስዳሉ። ይሄንን ማየት መቻል አለብሽ። ለግንኙነትሽ ፋይት ካላደረገ እንዴት ታምኘዋለሽ? አብሮሽ እንደሚዘልቅ ለአንቺ ቦታ ክብር እንዳለው። ስለዚህ ፋይት እንድታረጊ ኃላፊነት እንድትወጪ እያንዳንዳችሁን የእያንዳንዱን ጥፋት፣ ግጭት፣ አለመስማማት ቦዳንቺ የሚጠቁም ስፔሻሊ ደግሞ አይን ያወጣ የሱ ስህተት አይን ያወጣ የሱ ጥፋት። አሁን ለምሳሌ ጥፍት ብሎ ከአንድ ሳምንት በኋላ እንደ ፍቅረኛ አክት እያደረገ ሲመጣ ምን ሆነ የጠፋ ውስጥ መጀመሪያ ደህና ነህ የኔ ፍቅር ምን ሳቲ እንዴት ደስ ጠቂኛለሽ ምናምን ብሎ ጓ ብሎ እሺ በቃ ይቅርታ ምናምን ብለሽ እንድትጎዘጎዥ ያደርግሻል። ዋት እንደዚህ መሆን የለበትም። ራሳችንን እንወቅ፣ ራሳችንን እናክብር። ከዛ በኋላ ትርፍ ነው። ሌላው ትርፍ ሁሌም እላችኋለሁ የሆነ ሰው ፍቅር ቦነስ ነው። ጤነኛ ከሆነ ብቻ ነው እኛ ጋር ስቴይ ልናደርገው የሚገባው ወይም ሊቆይ የሚገባው። ካለበለዚያ የሰላማችን መደፍራስ የጭንቅላታችን ህመም ምናምን ነው የሚሆነው። በቃ ያንን አክሴፕት አታደርጊ ያፈቀርኩ በሚል ይጠፋል። ፍቅር ብቻውን በቂ ሆኖ አቅም ባይዘዌ ያንን ተረጂ። ስለዚህ ብዙ ጊዜ እጅን ወደ አንቺ የሚጠቁም ከሆነ እንደ ጥፋተኛ እንድታስቢ ራስሽ የሚያደርግሽ ከሆነ ይቅርታ የሚያስጠይቅሽ ከሆነ ኃላፊነት የማይወስድ ከሆነ አምስተኛ ቱ ፋስት ቱ ሱን የሆነ ወንድ እንዳታምኚ። በፍጥነት የሆኑ ነገሮችን ማድረግ ሁሉንም ነገር ማለት ነው። ለምሳሌ ላቭ ቦምቢንግ የሚባል ነገር አላደል እንደ ንግስት አድርጎ ይንከባከብሻል። አንቺ ብቻ ህይወት ውስጥ እንዳለሽ እንዲሰማሽ ያደርግሻል። እንድታምኙ ሚሰጥሽ አቴንሽን ሚሰጥሽ ፍቅር ራስሽ ላይ በቃ እንዲያዘንብብሻል። እንዴ እንደዚህ አይነት ወንድ አለ እንዴ? እንዳንተ አይነት ወንድ አይቼ አላውቅም። እንዳንተ አይነት ወንድ ገጥሞኝ አያውቅም። እንድትናዘዢ አድርጎሽ ከዛስ የለም ፕሌየር መሆኑ ቀስ እያለ ይገለጥልሻል። ውሸታም መሆኑ እስካሁን ያነሳዋቸው አይነት ባህሪ ይገለጥልሻል። ጥፋቶችን ወደ አንቺ የሚያመጣ ወንድ መሆኑ ይገለጥልሻል። ስለዚህ አንድ ወንድ ልጅ ህይወትሽ ውስጥ ሲፈጣጥንብሽ ስፔሻሊ ማንነቱ ነው። ለምሳሌ ትክክለኛ ሰው ነው አይደለ? ቁጣ አለው፣ ንዴት አለው፣ ማይፈልገው ነገር አለው፣ ባውንደሪ አለው። ያንን አያሳይሽም። ራሱን እንደ መልአክ አንቺን ደግሞ በቃ እንደ ንግስት ምንም ብታጠፊ ልክ እንደሆንሽ ምንም ብታደርጊ የሚታገስሽ ስልኩ፣ ቴክስቱ፣ ፍቅሩ እንደ ጉድ ሲዘም አይንሽን እንዲከፈት ማድረግ አለብሽ። ከዛ በኋላ እሱማ መቼም አይተውኝም ይሄን ስጦታ እንደዚህ አድርጎኝ በቃ ልባችን ርፍ ይሌለ እና ምን የለ ሴኬር የሆነውን ፓርቲሽን ምትጠብቂውን ፍቅር፣ እንክብካቤ፣ ትኩረት ምናምን ሲሰጥሽ እና ርፍ ሲል ሴክስ ትፈቅጂለታለሽ። የትም አይሄድም የኔ ነው በሚል ስሜት አንድ ገንዘብም ካለሽ ትሰጪዋለሽ፣ ልብሽን ትከፍቻለሽ። ሙሉ ለሙሉ አምነሹ አግብተሹ ወልደሽለት እየኖርሽ ነው። ሌላ ዓለም ላይ ነሽ። ብዙ ነገሮች በኋላ የሚጎዱን እኛ መጀመሪያ ላይ የምናደርጋቸውን ነገሮች ሙሉ ሰጥተሽዋል። ከዛስ እሱ የሚፈልገውን ሲያገኝ ሌላ ማንነት አምጥቷል፣ ተቀይሯል፣ ፕሌር ሆኗል። የዘረዘርናቸውን ሲያመጣ ምን ይመጣል ማለት ነው? ችግር፣ የልብ ስብራት፣ ሐዘን፣ መከፋት። ስለዚህ ቆንጂት ላይን ይኑርሽ። ከዚህ በፊት ያነሳዋቸዋለሁ አይደለ? ወንድ ልጅ አንቺ ላይ ማየት የሌለበት ባይዘው ጠንካራና ለኛ የሚጠቅሙን ሐሳቦችን ቪዲዮ ላይ አይታየም። ማየት የሌለበትን ነገር አታሳዩ። መልካምነት፣ እላፊ ወይ እሱማ እንደዚህ አይነት ሰው አልነበረም ትያለሽ። እሱ ፐርፐዝሊ ፕሮፖዝ ቀልጽሎ ልብሽን የሚፈልገውን እስኪያገኝ ያመጣው ማንነት ነው። እሺ ሰዎች ብዙ አይነት ማንነት አላቸው። ትክክለኛው ማንነቱ ደግሞ ኢሞሽኑን ሲያሳይሽ፣ ባውንደሪውን ሲያሳይሽ፣
እኔ እንዲህ ነኝ ሲልሽ ነው ወንድ ልጅ እሺ፣ እንጂ እንደ መልአክ ሲሆን ሲፈጥንብሽ ኦቨር ሬትድ ሲሆን አይንሽን መክፈት አለብሽ። ጊዜ ልትሰጪው ይገባል። እስከምን ጊዜ ታያለሽ? የሚጠይቅሽን የሚያወራልሽን በደንብ ታያለሽ። ካለበለዚያ ወዲያው ነው የሚገለጠው። ፕሌየርነቱም ሊሆን ይችላል፣ ውሸታምነቱም ሊሆን ይችላል፣ አቴንሽን ሲከር መሆኑንም ሊሆን ይችላል። እያንዳንዱ ነገር ቀስ እያለ ይገለጥልሻል። ስለዚህ የሚፈጥን ወንድን ታታሚ። ሐሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑ።